አብዛኛው ሰው ስለ ስኬት ያለው አመለካከት የተሳሳተ ነው። ስኬት ለብዙ ሰው የሚመስለው ጠንክሮ መስራት ብቻ፣ ረጅም ሰዓት መልፋት፣ ከብዙ ሰዎች ጋር ኮኔክት ማድረግ እንዲሁም እድለኛ መሆን ነው። ነገር ግን እውነታው እሱ አይደለም። አንድ ነገር ላይ ስኬታማ መሆን የምትፈልጉ ከሆነ ከዛ ነገር ውጭ ያሉትን በሙሉ ማስወገድ ወይም ሳክሪፋይስ ማድረግ ያስፈልጋል። በዚህ ቪዲዮ ዓለም ላይ ያሉ ስኬታማ ሰዎች በሚያስደንቅ ሁኔታ በህይወታቸው የሚፈልጉት ነገር ላይ ለመድረስ መስዋዕት ያደረጓቸውን ነገሮች እነግራችኋለሁ። ቪዲዮውን አይታችሁ ከጨረሳችሁ በኋላ እናንተም ሐሳባችሁን በኮሜንት ስር አሳውቁኝ። ከዛ በፊት ግን ውድ ቤተሰቦቼ 10,000 ሰብስክራይበር ስላስገባችሁኝ እጅግ ከልብ አመሰግናለሁ። እኔም እናንተን ይመጥናሉ ያልኳቸውን ቆንጆ ስራዎች መስራቴን እቀጥላለሁኝ። ስለምታበረታቱኝ በድጋሚ ምስጋናዬ ከልብ ነው። መስዋዕት ልታደርጉት የምትችሉት የመጀመሪያው ነገር አሁን ያላችሁን ማንነት ነው። ሰዎች የደረሱበት ስኬት ላይ ለመድረስ ፍላጎት ብቻ በቂ አይደለም። የምትፈልጉት ላይ ለመድረስ የመጀመሪያው መስዋዕት ማድረግ ያለባችሁ ነገር አሁን ያላችሁን ማንነት ነው። ምክንያቱም እውነታው ቀላል ነው። የአሁኑ ማንነታችሁ ወደሚቀጥለው ደረጃ ሊወስዳችሁ አልቻለም። እዚህ ምድር ላይ ያለው አብዛኛው ሰው ከፍ ማለት ያቃተው የአቅም እጥረት ስላለበት ሳይሆን አሁን ያለውን ህይወታቸውን የፈጠሩበትን ተመሳሳይ ልማዶች፣ ተመሳሳይ አስተሳሰብ እንዲሁም ተመሳሳይ ሰብዕና አሁንም ስለያዙት ነው። ይኸውላችሁ እጅግ በጣም አሳዛኙ እውነታ በቀድሞ ማንነታችሁ እየኖራችሁ በፍጹም አዲስ ሰው መሆን አትችሉም። እያንዳንዱ አዲስ የስኬት እርምጃ የአዲስ ማንነትን ስሪት ይጠይቃል። የበለጠ ጠንካራ፣ የበለጠ ዲሲፕሊን ያለው፣ ትኩረት ማድረግ የሚችል፣ የበለጠ ኢንቴንሽናል የሚሰራና ቁርጠኛ የሆነ ማንነትን ይጠይቃል። ታዲያ በህይወታችሁ ትልቅ ውጤቶችን የምትፈልጉ ከሆነ እነሱን መፍጠር የሚችለውን ሰው ማምጣት ግድ ይላችኋል። ለምሳሌ ዘግይቶ የሚነሳ፣ በቀላሉ ትኩረቱ የሚከፋፈል፣ የሚያማርር፣ ከልክ በላይ የሚያስብ ወይም ሞቲቬሽን የሚጠብቅ ማንነት ከሆነ ያላችሁ ያ ማንነት የምትመኙትን ህይወት መገንባት አይችልም። ስኬታማ ሰዎች ጊዜያዊ ባህሪያቸውን ሳይሆን ማንነታቸውን ነው የለወጡት። የነበራቸውን ማንነት ትተው የጀመረውን የሚጨርስ፣ ውሳኔዎችን በፍጥነት የሚወስን፣ በየቀኑ አዳዲስ ነገሮችን የሚማር፣ ስሜቱን የሚቆጣጠር፣ ጊዜውን በአግባቡ የሚጠቀም እንዲሁም ምቾትን ሳይሆን እድገትን የሚመርጥ ሰው ሆኑ። ከዛም ቀስ በቀስ ያንን የሚመኙትን ህይወት መኖር ቻሉ ማለት ነው። ሁለተኛ ሊቀርባችሁ የሚችል ነገር ከሰዎች ጋር ያላችሁ ግንኙነቶችን ነው። ወደምትፈልጉት ስኬት ለመሄድ እያሰባችሁ ከሆነ ከዚህ በፊት ለቤተሰብ፣ ለጓደኞቻችሁና ለፍቅር ግንኙነቶቻችሁ ትሰጡ የነበረውን የጊዜና የትኩረት መጠን መስዋዕት ማድረግ አለባችሁ። እናንተ ባትፈልጉም እንኳ የግድ በተወሰነ ልክ እየቀነሰባችሁ ይመጣል። ይኸውላችሁ እነሱ መጥፎ ሰዎች ስለሆኑ ሳይሆን የእናንተ ጉዞ አዲስ የትኩረት ደረጃ ስለሚጠይቅ ነው። የመጀመሪያው የቤተሰብ ሪሌሽንሺፕ ነው። በምንም መንገድ ይሁን ቤተሰብ በሚችሉት ሁኔታ አሳድገው እዚህ አድርሰዋቸዋል። ሁሌም እነሱን መውቀስ ልታቆሙ ይገባል። በቃ የቻሉትንና የነበራቸውን ሰጥተዋል። ነገር ግን ከአሁን ጀምሮ ህይወታችሁ የእናንተ ኃላፊነት ነው። ታዲያ ግቦቻችሁን በቁም ነገር ማሳደድ ሲጀምሩ እንዲሁ ተፈጥሯዊ በሚመስል መንገድ የቤተሰብ ዝግጅቶች ወይም ፕሮግራሞች ያመልጧቸዋል። ለእያንዳንዱ ኢቨንት ሰጡት የነበረው ትኩረት እየቀነሰ ይመጣል። እንዲሁም እንደ በፊቱ ችግሮችን ለመፍታት ሁልጊዜ እነሱ ጋር አትገኙም። ይህ ማለት ግን እነሱን መተውና መጥላት አለባችሁ እያልኳችሁ አይደለም። እያልኳችሁ ያለሁት በቀላሉ እነሱ በኋላ የሚኮሩበትን የወደፊት ህይወታችሁን እየገነባችሁ ስለሆነ ቆይተው ትኩረታችሁንና ውጤታችሁን ሲመለከቱ በደንብ ይገነዘቧችኋል። ከጓደኞቻችሁ ጋር የሚኖራችሁ ሪሌሽንሺፕም ተመሳሳይ ነው። አብዛኛዎቹ ስኬታማ ሰዎች በአማካኝ 1.8 ብቻ የቅርብ ጓደኞች አሏቸው። ኦልሞስት 2 ጓደኞች ማለት ነው። ምክንያቱም ምንድነው ካላችሁኝ እያደጉ ሲሄዱ ሁሉም ሰው በእነሱ ኢነርጂና ፍጥነት አብሮ መከተል አይችልም። የሚሸሹት ጨዋነት የጎደላቸው ወይም ጥሩዎች ስላልሆኑ ሳይሆን አሁን የያዛችሁት መንገድ ከነሱ የተለየ ስለሆነና እናንተም ለዛ ቅድሚያ ስለምትሰጡ ነው። ከምታጧቸው ግንኙነቶች ውስጥ የመጨረሻው የፍቅር ግንኙነታችሁን ነው። በተለይ የስኬት ጉዟችሁ በ10ዎቹና 20ዎቹ ዕድሜ ላይ ከሆነ አብዛኞቹ የፍቅር ግንኙነቶች ዲስትራክሽን ናቸው። በደንብ ጥንቃቄ የማታደርጉ ከሆነ ለእድገታችሁ የሚያስፈልገውን ጊዜና ጉልበት ሊወስዱባችሁ ይችላሉ። ይህ ማለት ሰዎችን ከህይወታችሁ ማባረር አለባችሁ ማለት አይደለም። ይልቁንም የምትሰጡትን ጊዜና ትኩረት መሻማት ስለሌለበት አቅጣጫችሁንና ዓላማችሁን በሚያከብሩ ሰዎች መሃል ብቻ ራሳችሁን አድርጉ ለማለት ነው። ሌላው መስዋዕት ማድረግ ያለባችሁ ነገር ምቾታችሁን ነው።
ይኸውላችሁ አብዛኞቹ አሁን የምትዝናኑባቸው ነገሮች እንደ ፊልም ማየት፣ ኮንሰርቶች ላይ መገኘት፣ አዳዲስ ሬስቶራንቶችን መሞከር፣ ፓርቲ መሄድ እንዲሁም ያለማቋረጥ መዝናናትን መፈለግ ስኬታማ መሆን ከሚፈልግ ሰው የአኗኗር ዘይቤ ጋር በፍጹም አይጣጣሙም። በትክክል ለመናገር እነዚህ ሁሉ ነገሮች አውተንቲክ ደስታዎች አይደሉም። ምናልባት በወቅቱ አስደሳች ሊሆኑ ይችላሉ፣ ግን ሳይታወቃችሁ ትኩረታችሁን ይሰርቃሉ፣ ጊዜያችሁን ያጠፋሉ፣ ከዛም ከዓመት ዓመት በተመሳሳይ ቦታ እንድትታሰሩ ያደርጋችኋል። በሚያሳዝን ሁኔታ የብዙዎችን ህልም የገደለው ምቾት ወይም ኮምፎርት ዞን ነው። እዚህ ዓለም ላይ ያሉ ጥቂት ስኬታማ ሰዎችን ታሪክ ብትመረምሩ የሆነ ጊዜ ላይ የወደቁና የተቸገሩ እንጂ በፍጹም በምቾት ውስጥ የመጡ አይደሉም። ስኬት ህይወትን ቀላል የሚያደርጉ ነገሮችን ለጊዜው ወደ ጎን እንድትሏቸው ይጠይቃል። ይህ ማለት ግን ከእንግዲህ አስደሳች ጊዜዎችን አታገኙም ማለት አይደለም። የምትፈልጉትና የምትወዱት ነገር ሁሉ ወደፊትም ይኖራል። ያኔ ሁሉም ነገር እውነተኛና ትክክለኛ ይሆናል ማለት ነው። አራተኛው ደግሞ ኩራትንና ኢጎን ነው። የግድ ለማደግ ህይወታችሁን ወደፊት እንዳታራምዱ ከሚከለክሏቸው አላስፈላጊ ኩራቶች መቀነስ አለባችሁ። ብዙ ሰዎች ማሻሻል እንዳለባቸው እያወቁ እንኳን አሁን ባላቸው ነገር ሙሉ በሙሉ የተደሰቱ መስለው ይታያሉ። ለምሳሌ ወፍራም ሰው ሰውነቴን ወዳለው ሊል ይችላል። በእውነት ደስተኛ ስለሆነ ሳይሆን ኢጎው ለመለወጥ ከሚያስፈልገው ጥረትና ምቾት ስለሚጠብቀው ነው። ማለትም ራሱን ለማሻሻል ተነስቶ እርምጃ ከመውሰድ ይልቅ ውፍረቴ ውበቴ ነው እያለ መቀመጥን ስለሚመርጥ ነው። ለስኬትም ተመሳሳይ ነው። ስኬት በትክክል የተራባችሁ ከሆናችሁ ፍጹም እድልን ወይም ፍጹም ጊዜን መጠበቅ አያስፈልግም። ልክ የተራበ ሰው ያገኘውን ማንኛውንም ምግብ እንደሚበላው ስኬትን የሚራብ ሰው አሁን ያለውን ማንኛውንም ሀብት፣ ችሎታና እድል ሰዎች ምን ይሉኛልን በመተው መጠቀም አለበት። ኩራትን ወደ ጎን ስትሉ የሰዎችን ፍርድ መፍራት ታቆማላችሁ። ከዛም በግባችሁ ላይ ብቻ ማተኮር ትጀምራላችሁ ማለት ነው። እውነተኛ ስኬት ትህትናን ይጠይቃል። ጀማሪ የመሆን፣ ስህተት የመስራት፣ የማስመሰል ሳይሆን የመስራት ድፍረት፣ ራሳችሁን በሐቀኝነት መቀበል፣ ያላችሁበትን ቦታ ማወቅና ባላችሁበት መስራት ይኖርባችኋል። አምስተኛው የደስታ ምንጫችሁና ትርጉም ይቀየራል። ሌላው መስዋዕት ልታደርጉት የምትችሉት ነገር ደስታን የምትገልጹበት መንገድ ነው። በፊት ደስታ የሰጧችሁ የነበሩት ነገሮች ለምሳሌ በማህበራዊ ሚዲያ ላይ ያለማቋረጥ ስክሮል ማድረግ፣ ፊልም ማየት፣ ፓርቲዎች ወይም በፍጥነት ደስታ ሊሰጧችሁ የሚችሉ ነገሮችን ማሳደድ ሁሉ ከዚህ በኋላ የደስታ ምንጫችሁ ላይሆኑ ይችላሉ። ለማደግ ቃል ስትገቡና መንገዱን ስትጀምሩት የደስታ ምንጫችሁ ሙሉ በሙሉ ይለወጣል። ከዚህ በፊት እንደ ሥራ ተቆጥሯቸው የነበሩ ነገሮች ሁሉ አሁን ደስታ የምታገኙባቸው ነገሮች ይሆናሉ። ለምሳሌ እንደ ማንበብ፣ መማር፣ ክሬት ማድረግ ወይም የሆነ ነገር መፍጠር፣ ትርጉም ያላቸው ንግግሮችን ማድረግ እንዲሁም ከፍተኛ ጥራት ያላቸውን ውጤቶች ማስገኘት ሊሆኑ ይችላሉ ደስታ የሚሰጧችሁ። ምክንያቱም ከጠየቃችሁኝ ስኬታማ ሰዎች ጊዜያዊ ደስታዎችን በፍጹም አያሳድዱም። በየቀኑ የሚያገኟቸውን ትናንሽ ድሎች ያከብራሉ፣ ስኪላቸውን ወይም ክህሎታቸውን ያዳብራሉ፣ ከዛም ትልቁን ግባቸውን ያሳካሉ። ልክ እንደ ምርጥ አትሌቶች አንድ ውድድር ካሸነፉ በኋላ አእምሯቸው ወደሚቀጥለው ፈተናና ዝግጅት ይሸጋገራል። የእነሱ ደስታ ሆን ተብሎ የተሰራና ጥልቅ ነው። ጊዜያዊ ዶፓሚን ማግኘት ሳይሆን ደስታቸው ከዓላማቸው ጋር የተያያዘ ይሆናል ማለት ነው። ስለዚህ ዘላቂ ስኬትን ከፈለጋችሁ ጊዜያዊ ደስታ የምታገኙባቸውን የቆዩ ልማዶችን መተውና ትርጉም ካለው ውጤታማና ሆን ተብሎ ከተሰራ ህይወት የሚመጣውን እርካታ መቀበል አለባችሁ። እውነተኛ ደስታና ስኬት የሚገኘው በትጋት እንጂ በነፃ አይደለም። ስድስተኛው መስዋዕት ልታደርጉት የምትችሉት ነገር ትኩረትን የሚከፋፍሉ እድሎችን። ወደምትፈልጉት ትልቅ ደረጃ ለመድረስ የተለያዩ እድሎችን ማለትም አጓጊ ወይም ትርፋማ የሚመስሉ ነገሮችን እንኳን መስዋዕት ለማድረግ ፈቃደኛ መሆን አለባችሁ። ሁሉም ሰው የተለያዩ መንገዶችን፣ የጎን ስራዎችን ወይም ፈጣን ገቢ ማግኛ መንገዶችን ሊያመቻችላችሁ ይችላል። ነገር ግን ሁሉንም ነገር ማሳደድ ትኩረታችሁን ይቀንሰዋል፣ እንዲሁም የምትፈልጉትን ደረጃ ለማግኘት ያዘገየዋል። ይኸውላችሁ ኃይሌ ገብረስላሴ የመጀመሪያውን የገንዘብ ሽልማት ባገኘበት ቅጽበት ሩጫውን ወደ ጎን በመተው የሆነ ንግድ ቢጀምር ኖሮ ምናልባትም ኃይሌ ገብረስላሴን አሁን ላይ በዚህ ደረጃ ላናውቀው እንችል ነበር። ታላቅ የሆነው ያለማቋረጥ በመሮጥ ያለማቋረጥ በመሰልጠን እንዲሁም ከመንገዱ ሊያዘናጉት የሚችሉትን ጥሩ ዕድሎች የሚመስሉ ነገሮችን ሁሉ ችላ በማለቱ ነው። ስኬት አንድ ነገር ላይ ትኩረት ማድረግን ይጠይቃል። በተሳሳተ ጊዜ ትክክለኛው ዕድል ወይም በአንድ ጊዜ ብዙ ዕድሎች እድገታችሁን ሊያበላሹ ይችላሉ። ታዲያ ልዩ ለመሆን ከግባችሁ ጋር የሚጣጣሙ ዕድሎችን መምረጥ እንዲሁም ሌሎቹን አላስፈላጊ ነገሮች መተው አለባችሁ።
የመጨረሻው ማቆም ያለባችሁ ነገር ተስፋ መቁረጥን ነው። ወደ ስኬት በምታደርጉት ጉዞ ውስጥ ከምትከፍሏቸው በጣም አስፈላጊ መስዋዕቶች አንዱ የተስፋ መቁረጥ ልማድ ነው። አብዛኛው ሰው ነገሮች ሲከብዱ፣ ውጤቶች በፍጥነት ሳይመጡ ሲቀሩ ወይም ፈተናዎች ከአቅማችሁ በላይ ሲሆኑ ጊቭ አፕ ያደርጋሉ። ነገር ግን ዓለም ላይ ያሉ 90% የሚሆኑት ስኬትን የተቆናጠጡ ሰዎች ስኬት የሚመጣው ተስፋ ባለመቁረጥ መሆኑን በቀላሉ አረጋግጠውልናል። ለምሳሌ ቶማስ ኤዲሰን የአምፖል ብርሃንን ለመፍጠር ሲሞክር በሺዎች ለሚቆጠሩ ጊዜያት ከወደቀ በኋላ በአንድ ወቅት እንዲህ የሚል ድንቅ ንግግር አድርጓል። እኔ አልተሸነፍኩም፣ ነገር ግን በጉዞዬ ውስጥ ሊሰሩ የማይችሉ 10,000 መንገዶችን አግኝቻለሁ ብሏል። የምንጊዜም ታላቅ የቅርጫት ኳስ ተጫዋች የሆነው ማይክል ጆርዳንም እንዲህ ብሏል። በሕይወቴ ውስጥ ደጋግሜና ደጋግሜ ወድቄያለሁ፣ ግን ለአንድም ቀን ስለ ተስፋ መቁረጥ አስቤ አላውቅም ነበር። እናም ለዚህ ነው የተሳካልኝ ሲል ተደምጧል። ይኸውላችሁ እያንዳንዱ እጅግ ስኬታማ የሆነ ሰው ሁሉ እንቅፋቶችን፣ ውድቀቶችን እንዲሁም የጥርጣሬ ጊዜያትን በሚገባ አሳልፏል። እነሱን ከሰው ሁሉ ልዩ የሚያደርጋቸው ተሰጥኦ ወይም እድል አይደለም፣ ጽናትና ተስፋ ለመቁረጥ ነው። የማይቻል በሚመስልበት ጊዜም እንኳ ቆራጥ ሆኖ ቀጥለዋል። መማራቸውን አላቆሙ፣ እናም ወደፊት ነጥረው ወጥተዋል። ይህ ብዙ ሰው የማይተገብረው ለስኬት የሚከፈል መስዋዕትነት ነው። ይህንን ማድረግ ከቻላችሁ አብዛኛው ሰው ከሚያሳካው በላይ ማሳካት ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።